አንቺ ልጅ ግን በቃ እያበድሽ ነው አይደለ? ለየልሽ እንዴማ አልቆጣሽ ማለሽኝ እንዴ? ችግር አለው ብታዳምጪኝ። ምክንያቱም እማዬ እስኪ ቤት ውስጥ ምን እንደምታደርግላት ይሄ በደንብ ባለፈው ራሱ እኮ እኔን የመታችኝ ዳጣን በተኛችበት አንቃታለሁ ስላልኳት ነው። አላምንልሽ አልኩ አይደል? ይቺ እንኳን ማጣፈጫ ውሸትሽ ናት እማዬ። እኔ እኮ አልዋሽም ባሽቼም አላውቅም። እስኪ በደንብ ያቸው እማዬ፣ ይመሳሰላሉ እኮ በዛ ላይ ደግሞ በጣም የሚዋደዱት። አሁንማ በቃ እማዬ ብታይ ምግብ እኮ ተደብቀ ለእሷ ብቻ ነው የምትሰጣት። ኧረ እና በርቀት ወልዳት ነው ይሄ ርቀት ትምህርት መሰለሽ? ሰላም እኮ ላለፉት 20 ምናምን ዓመት እዚህ ቤት ነበረች። ከየት ነው የወለደችው? እንዴ እማዬ በድብቅ እኮ ወልዳት ሊሆን ይችላል። ሰሚያለሽ? ዝም ብለሽ አንቶ ፍንቱን አታስቢ። እኔም አንቺን ሰው ብዬ እዚህ ማዳመጥ እንዴ? ሰላምና ዳጣ እኮ በቅርብ ነው መወዳጀት የጀመሩት። በዛ ላይ ደግሞ ዳጣ በጣም ጥሩ ልጅ ናት። ምናልባት በጣም ጥሩ ልጅ ስለሆነችና ስለምታግዛት ይሆናል የምትወዳት። እሺ እማዬ ግን በቃ አንድ ነገር ብቻ ልጠይቅሽ። ኤቢ ምንድን ነው? እንዳትቆጪ ግን እና ለዲኤንኤ ማስመርመሪያ ብር ልትሰጪኝ ይፈልጋል። እባክሽ አንቺ ልጅ እባክሽ እዚህ ቤት ውስጥ መቅሰፍት እንዳትወርጭብኝ እንዴ! ሲሚልሽ ያከባሽ ይፈራሻል፣ የወለደሽ ምን ያደርግሻል የሚለው ተረት የሚሰራው ላንቺ። እንግዲህ ያጥሮፍ አትስማሽ። የሚከበረው በገንፎ እንጂ በኬክ አይደል እንዴ? ኬኩስ አይ በኋላ ትቆርሳላችሁ። ይብላኝ ለውሃን ኤሎ እንግዲህ ሰላም እጇንም ሙያውንም እናያለን። ይኸው ሰላም ሰላም፣ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። ደህና ናችሁ ወይ? ዳጣ ድራማ ክፍል 63 እንግዲህ የሰላም መውለጃ ጊዜ እየደረሰ ነው። አሁን ላይ ነገሮች ሁሉ ለሰላም እየከበዷት መጥተዋል። ሰላም እስከ ዛሬ ድረስ እንግዲህ ቤት ውስጥ የልጅሽ አባት ማን ነው የሚለው ጥያቄን አደባብሳ ብታልፍም አሁን ግን አይን ያወጣ ጥያቄ እየመጣባት ይገኛል። መውለጃዋ ትንሽ ጊዜ ሲቀርቷታል። እንግዲህ ሰላም እንደምታውቁት ያረገዘችው ከደረጀ ነው። ያኔ ለበቀል ብላ በተቀማችው ልጅ ፋንታ እሱን ለመበቀልም ስለፈለገች ያደረገችው ስህተት አሁን ላይ ግራ የሚያጋባ ነገር ሆኗል። ነገር ሁሉ ዝብርቅርቅ ብሏል። እንግዲህ ሰላም ጋር ሁለት የተደበቁ ሚስጥሮች አሉ። ሰላም ራሷ የምታውቀው አንደኛው ያረገዘችው ልጅ ደረጀ ሳያውቅ አብራው ተኝታ፣ እሱ ሰክሮ ራሱን ስቶት በተኛበት አብራው ተኝታ፣ ሁለተኛው ደግሞ እንግዲህ ደረጀ ራሱ ደፍሯት። ይሄ ምን አይነት አጋጣሚ የሚያስጠላ! እኔ ከዚህ ቤተሰብ ውስጥ ዳጣ ድራማ በጣም ደስ የሚል የቤተሰብ ድራማ ነው። በጣም ብዙ ነገር የምንማርበት ነው። አይታችሁ ከሆነ ከክፍል 1 እስከ ክፍል 63 ድረስ ሲታይ በጣም የሚማርክ ደስ የሚል የቤተሰብ በጣም የብዙዎቻችን ሕይወትም የሚያይ የልጆች አስተዳደግን እና የትዳርን ነገር ሁሉ የሚያሳይ የሚያስጎበኝ ነው ማለት ነው። ነገር ግን እዚህ ደስ የሚል ቤተሰብ ውስጥ እንደ ማንኛውም ቤተሰብ የሆነ እንከን አለ። ጥሩ ልጅ ላይኖር ይችላል። ሁሉም ልጆች ጥሩ ላይሆኑ ይችላሉ። ለምሳሌ አብጌን ማየት ይቻላል። ምን አይነት መጥፎ ልጅ እንደሆነች ሲበዛ ማለት ነው። ማለት ሲበዛ ተጠራጣሪ ናት። ሲበዛ ደግሞ እኔ ያልኩት ካልሆነ የምትፈልገውን ነገር ጥግ ድረስ ሄዳ አልሆን ሲል ነው ያው አልሆነ ሲሆንባት ብቻ ሳይሆን ሲቀር ነው እንጂ ጥግ ድረስ ምንም ነገር እንደ ልጅ ሳይሆን እንደ በጣም በቃ ማለት ሁሉንም ነገር የምንከታተል የምንጠራጠር ሁሉንም በክፋት ሁሉንም ነገር የምንከታተል ከሆነ ከባድ ነው እኮ። ሁሉም ሰው ቤተሰብ በተለይ ደግሞ ቤተሰቦቻችንን ምን እያደረጉ ነው፣ ምን ሊያደርጉ ነው፣ ተጠራጣሪ ሰላይ መሆን አንችልም። ይሄ ከክፋት ነው ማለት። አብጌል እውነት አላት፣ የምትናገረው ነገር ሁሉ እውነት ነው። ነገር ግን ያው ሁሉ ነገር ደግሞ እንድታቂ ያደረጋት ተጠራጣሪና ሰላይ ስለሆነች ነው። ሁሉንም ሰው ማለት ነው። ቤተሰቦቿን ትሰልላቸዋለች፣ ትጠራጠራለች። ምን ሊያደርጉ ነው ብላ እነሱን ትከታተላቸዋለች። እንደ ልጅ አይደለችም እና ተግባሯ ልክ አይደለም። እውነት እንኳ ቢኖራት እውነት ባይሆንስ፣ ለምሳሌ ዳጣ ይሁን እሱ እንዳለው አባቷ እንዳለው የሲሳይ ልጅ ብትሆን፣ ሰላምም ደግሞ የሆነ
ፍቅረኛ ኑሯት ስላልፈለገችው መናገር ስላልፈለገች ቢሆን እሷ ግን ምን ያክል አባቷን ስትጠራጠር፣ አንዴ እናቷን ስትጠራጠር፣ እናቷን አእምሯን ስትመርዝ ይህ ሁሉ ነገር ስታደርግ ነበር። ነገሩ እውነት ቢሆንም ግን እሷ እውነት ታይቷት ሳይሆን ተጠራጣሪና ቤተሰቦቿን የምትፈትሽ አይነት ልጅ ስለሆነች ነው። ገብቷቸዋል አይደለ? እና የአቢጌል በጣም ነው የሚያስገርመኝ። ተነግራ ራሱ የማትሰማ እንደዚ አይነት ልጅ ናት። እንግዲህ ከዚህ ቤተሰብ ከዛ ውጭ ግን ውሃ ደግሞ በጣም የዋህ ምንም የማታውቅ ናት። ባልና ሚስቶቹ ደግሞ ትዳራቸው ላይ በጣም ደስ የሚሉ ባልና ሚስቶች ናቸው። እና አሁን ከዚህ ቤተሰብ ውስጥ ማን ያምናል? የተደበቀ የሚፈነዳ ቦምብ አለ ቢባል ማን ያምናል? ይህን የመሰለ ቤት ላይፍ እየኖሩ የሚያምር ቤት ውስጥ እየኖሩ ከእነሱ አልፎ የሌሎች ሰዎች ልጆችንም ሰብስበው ይዘው እየኖሩ እያለ እዚህ ደስ የሚል ባልና ሚስቶቹ በጣም ነው ደስ የሚሉትና የሆነ የሚያምር ደስ የሚል ትዳር ያለው ቤት ነውና እዚህ ቤተሰብ ውስጥ ግን አንድ የሚፈነዳ ቦምብ መኖሩን ስታውቁና አደገኛ ነገር ውስብስብ ያለ ለዛውም ማለት ነውና እንግዲህ ሁሉ ታሪክ ያለው ሰላም ጋር ነው። የቤት ሰራተኛዋ የሆነችው ሰላም እሷ ጋር በጣም ከባድ ታሪክ አለ፣ የተደበቀ ታሪክ ማለት ነውና ያ ታሪክ ሲፈነዳ ያ ቤተሰብ ምን ይሆናል የሚለው ራሱ በጣም ነው የሚያስፈራው። ማርታ በፍጹም ትዳሯ ላይ እንደዛ አይነት ነገር እሰማለሁ ብላ አስባ አልማ አታውቅም። በጣም መልካምና ድንቅ እናት ናት። ለሰራተኛዋ ራሱ ያላት ክብር ማለት ነው። ብዙ ዓመት ነው ያገለገለቻቸው እዛ ቤት። እንዴት እንደምትንከባከባት ባረገዘች ሰዓት እንደምታዩት እንደ እናት ስትንከባከባት እያየን ነውና በስስት እያየቻት ማለት በጣም ደስተኛ ናት ማርታ። ለምን ቤቷ ውስጥ ደስታ ስላለ ነው። በትዳሯ በጣም ደስተኛ ስለሆነች ነው እንደዚህ የሆነችውና ይሄ ትዳር እንግዲህ ማለት አንድ ጥፋት አይደለም። አንድ ጥፋት ሰው በቃ ተሳሳተ አንድ ጥፋት ነው ተብሎ በአንድ ጥፋት የሚታለፍ አይደለም። ማለት ተደጋጋሚ ጥፋት ነው ያለው። ለዛውም ተመሳሳይ ተደጋጋሚ ጥፋት ሆን ብለው ሳይሆን ማርታ ላይ የተሰራባት ግፍ አለና ደረጀ ራሱን መቆጣጠር ባለመቻሉ ሰክሮ እንግዲህ ከሰላም ጋር ተኝቷል። አስገድዷት ቢሆንም ሰላም ደግሞ ለበቀል ብላ ድጋሚ አብራው ተኝታለች። ይሄ ነገር ዛሬ ላይ መዘዝ እያመጣ ይገኛል። እንግዲህ የሰላም ሆድ በጣም ገፍቶ ጭራሽ 9 ወር ደርሳለች ማለት ነው። እና ቤቢ ሻወር ወይም ደግሞ የአጥር ወፍ አትስማሽ ይባላል እንግዲህ በሀበሻ በባህላችን ማለት ነው። ሴት ልጅ 9 ወሯ ሲሞላ አርግዛ የአጥር ወፍ አትስማሽ ተብሎ እንደዚህ የገንፎ ስርዓት ይደረጋልና እንግዲህ ይህንን ስርዓት አዘጋጅተውላታል ሰላም በምታዩት መልኩ የሚያምር አድርገው ማለት ነው። ማርታ ደግሞ ልክ እንደ እናቶቻችን እንግዲህ ወግ ባህሉን ጠብቃ ስትንከባከባት ሰላምዬን እያየን ነውና ከዛ ነገ ከነገ ወዲያ የሚፈጠረውን ነገር ስናስብ ግን ይቺ ሴት እንዴት ልቧ ሊሰበር ይችላል? ማርታ ይህን ሁሉ ጉድ አንድ ጉድ አይደለም ከአንድም 2 ጉድ ለዛውም ከገዛ ሰራተኛዋ አብራት የምትኖረው እትዬ ምን ልታዘዝ ከምትላት እዛው ቤቷ ውስጥ እንደ ልጆቿ ከምትኖረው ሴት ባሏ እንደዚህ አይነት ጉድ እንዳለው ስታውቅ ምን እንዴት ልቧ ይጠገናል? ማለት ትዳራቸው ውስጥ እንዴት ይቀጥላል? እንደው ይቅርታ ስታደርጋለች ወይ ማርታ? አንዱን ይቅርታ ብታደርግ ሌላ ደግሞ ቀጣይ ሌላ ነገር አለና በጣም ያስፈራል። ማርታ እንግዲህ ቀጣይ ጠንካራ ሰው መሆን ይጠበቅባታል። ምክንያቱም ከፊት ለፊቷ የሚጠብቃት በጣም አደገኛ ነገር ነው። ይህም ቤተሰብ የሚነቀንቅ ይህ ቤተሰብ እስካሁን ድረስ ከአቢጌል መረበሽና ተጠራጣሪዋ ነገረኛዋ አቢጌል ከምታደርገው ጥፋት በስተቀረ ቤተሰቡ በጣም ደስተኛ ነበረ። ከሰራተኛ እስከ አሰሪ ከልጆች ሁሉ ከነሱ ልጆች አልፎ የሌሎች ሰዎች ልጆችን በማርታ እይታ ለምሳሌ ዳጣ የሲሳይ ልጅ ናት። እሷንም ናታንም እንደዛውና እነሱንም ይዘው ዛሬ በፍቅር ሲኖሩ ነበረ እና ይሄ ትዳር እጣ ፈንታው ምን ይሆናል የሚለው ማለት አይገባውም ነበር ለዚህ ትዳር። ይሄ ቤተሰብ አሁን ማርታ እንዴት ነው ይቅርታ የምታደርገው? እንዴት ነው ይህን ነገር በይቅርታ ማለት ይሄ ትዳር ይቀጥላል ወይ? ባሏን እስከዛ በኋላ ታምነዋለች ወይ የሚሉት ነገሮች ያ የበፊቱ ፍቅሯስ ውስጧ ላይ ይኖራሉ? ይሄ ሁሉ ነገር ከጀርባዋ እንደተደረገ ስታውቅ ማርታ ምን ይሰማት ይሆን የሚለው አይገባትም ነበር እውነት ለመናገር ከሆነ። ግን እንዴት እንደምትሆን እንግዲህ በጣም የዋህና መልካም ሴት ናት። ምን እንደምትሆን ግን ሳስበው በጣም ይጨንቀኛል እውነት ለመናገር። አሁን ጭራሽ የሰላም መውለጃ ጊዜ ሲደርስ
ምን እንደሚያስፈራ ታውቃላችሁ? አቢጌል እንግዲህ ልጁ ሲወለድ ዲኤንኤ ምርመራ ታደርጋለች፣ አታርፍም ማለት ነው። ስለዚህ እንደውም ከዳጣ ቀድሞ የህፃኑ ልጅ አባት የሚታወቅ ይመስለኛል በአቢጌል አካሄድ። ጭራሽ ካሁኑ የልጅሽ አባት ማን ነው? ያለዛ አለቅሽም እያለች መታለች። ልትወልድ ትንሽ ቀን የቀራት ሰላም ማርታ የጎረቤቱን ሀሜት አልቻልኩትም፣ እባክሽ የልጅሽን አባት ንገሪን ብላ እንግዲህ ሰላምን ለማናገር ሞክረው ነበረ ደረጀና ማርታ። ሰላም ግን ትንሽ ጊዜ ስጡኝ፣ ከወለድኩኝ ከአንድ ሳምንት በኋላ እነግራችኋለሁ እያለች ነው። በፍጹም አታረገውም ማለት አይነገርም እንጂ ምን ተብለው እስኪ አሁን አስቡት እስኪ ምን ተብለው ይነገራል? ከባልሽ ነው ያረገዝኩት አብሬው ተኝቼ በሰከር ይባላል አይባልም። እኔ ግን ለሰላም አንድ ምክር አለኝ። ልጇን ከወለደች በኋላ ከዛ ቤት ውልቅ ብላ መሄድ አለባት። ከፈለገች ዳጣን ይዛ ራሱ ብትወጣ ግዴታ የደረጀ ልጅ ነው መባል አይጠበቅበትም። ልጇቿን ይዛ ከዛ ቤት ወጥታ መሄድ አለባት። በፍጹም እንደዚህ አይነት ነገር ማድረግ የለባትም ብዬ አስባለሁ። ያሳፍራል ማለት ለመናገርም ስህተትም አይደለም። ይሄ ሆን ተብሎ የተደረገ ነገር ስለሆነ ይሄ ቀን እንደሚመጣ ማሰብ ነበረባት። እንደዚህ አይነት ነውር በሰው ትዳር ላይ ስታደርግ ማለት ነው። አሁን ላይ ደረጃን አይደለም እየተበቀለች ያለችው። ደረጃ በቃ አንድ የሆነ ነገር ነው። ግን ይቺ መልካም ሴት የሆነች ደግ እናት የሆነችውን ማርታን ግን እንዴት አድርጋ ስብርብር እንደምታደርጋትና እምነት አልባ እንደምታደርጋት ነው ማስበውና ስለዚህ ሰላም ከቤት መውጣት አለባት። ርቃ መሄድ አለባት ከዚህ ቤተሰብ። ማርታ እውነቱን ተወቅም አትወቅም ከዚህ ቤት መውጣት አለባት። እንዴ እኔ በጣም ነው እውነት ሳስበው በጣም ይገርመኛል። እንግዲህ ዳጣ ድራማ አሁን ላይ ሰላም እንግዲህ የአጥር ወፍ አትስማሽ የሚል ፕሮግራም ተዘጋጅቶላታል። መውለጃዋ ጊዜም ደርሷል። እነ ማርታም ደግሞ እባክሽ ከመውለድሽ በፊት የልጅሽን አባት ተናገሪ። ሰዎች አራስ ሊጠይቁ ሲመጡም እኮ አባቱ ማን ነው ማለታቸው አይቀርም። ያኔ ደግሞ ሀሜቱ ይብሳል ብትላትም እሷ ግን ከወለድኩ በኋላ እናገራለሁ ስትል እየሰማናት ነው። ሌላው ደግሞ አቢጌል ሌላ ጥርጣሬ ውስጥ ገብታለች። እሱም እንግዲህ ሰላምና ዳጣ እንግዲህ ዳጣ በጣም መልካም ልጅ ናት። ከሰላም ጋር ደግሞ በጣም ነው የሚዋደዱት። ስለዚህ ከስር ከስሯ ስትል ስታያት እናቴ አቢጌል እንግዲህ ያ ሁሉ ነገር ካለፈ በኋላ አሁንም ሌላ ነገር ጀምራለች። ሌላ አጀንዳ ዘርግታለች። እሱም እንግዲህ እናቷን በሰላምና በዳጣ መካከል ያለው ነገር ምንም አላስደሰተኝም። የሆነ እናትና ልጅ ይመስሉኛል። በጣም እኮ ደስተኞች ናቸው አብረው ስትል እንግዲህ ሌላ ደግሞ የቤት ስራ ለእናቷ እየሰጠቻት ትገኛለች። እናትየዋ ታዲያ መዋደዳቸው ምንድን ነው ችግሩ? ለምንድን ነው የምትቀኙ? ሰውና ሰው እኮ ይዋደዳን ብትላትም እኔ ግን አይመስለኝም። ሁለቱ በጣም ደስተኞች ናቸው። ስለዚህ በእርግጠኝነት ዳጣ የሰላም ልጅ ትመስለኛለች፣ እናትና ልጅ ይመስሉኛል እያለች ትገኛለች። ይህ ነገር እንግዲህ በዚህ ያለ እናቷን እኔ የሰላም ልጅ ሲወለድ ዲኤንኤን አስመረምራለሁ፣ ስለዚህ ብር እንድትሰጭኝ ይፈልጋለሁ ብላ እናቷን አይን ያወጣ ጥያቄ አሁንማ እናትየዋ ስለለመደቻት ስራዋን ሁሉ በግልጽ መናገር ጀምራለች። እና ገንዘብ እፈልጋለሁ፣ ዲኤንኤን አስመረምራለሁ ልጁን እያለች ትገኛለች። እና እንግዲህ አሁን ላይ የዳጣ ድራማ የሰላም ጉድ መውጫው እየደረሰ ነው። ሰላም አሁን ላይ በጣም ጭንቅ ላይ ናት። ምክንያቱም የሰራችው ስራ በጣም እየጸጸታት ይገኛል። ያደረገችው ነገር አሁን ላይ በተለይ ደግሞ ልጇን ዳጣን ካገኘች በኋላ በነገሩ በጣም እየተጸጸተች ትገኛለች። ምን ነው ባላደረግኩት፣ ምን ነው በቀረብ፣ በህይወቴ የሚቆጨኝ ቀንያ ነው እያለች ትገኛለች። ያው ዳጣ ልጅን አላገኛትም ብላ ተስፋ ቆርጣ ስለነበረ ነው። እና እንግዲህ ምንድን ነው ያማረሽ እያለች ማርታ ሰላምን ስትጠይቃት ያማራትን ነገር ስትነግራት፣ በዚህ መሀል እንግዲህ ዳጣ የኔ እናት ያማራትን ስላልበላች ነው ወይ ብላ እንግዲህ የሆነ ነገር ትናገራለች። ሰላም ረስታው አዎ ያማራትን ስላልበላች ነው ብላ ስትመልስላት እያየን ነው። ያው ሰላም እሷን በመከራና በጭንቅ ውስጥ ነበረ የወለደቻት። ማለት ጥሩ ሁኔታ ላይ አልነበረችም። ያለ ፍላጎቷ ነው የወለደቻት። እና እንግዲህ ደረጀ የእጁን አገኘ ብለን ማለት አንችልም። አሁን ላይ የምታዝነው ልቧ የሚሰበረው
የማርታ ስለሆነ ማለት ነው። እና አጓጊ የሆነው እና ምርጥ የቤተሰብ ድራማ ዳጣ ክፍል 63 ይህን ይመስል ነበረ። በሌላ በክፍል 64 እስከምንገናኝ ድረስ የዛሬን አበቃን። ቸር ቆዩልኝ።